We're going to hit them extremely hard over the next 2 to 3 weeks. We're going to bring them back to the Stone Ages where they belong. በጣም በቅርቡ በሚቀጥሉት 2 ወይም 3 ሳምንታት ውስጥ እጅግ በላቀ ኃይል እንመታቸዋለን፣ ወደሚገባቸው ቦታ ወደ ድንጋይ ዘመን እንመልሳቸዋለን ብለዋል። ሰላም ጤና ይስጥልኝ። ዓለም በዛሬው ዕለት ከባድ መርዶ እየገጠማት ነው። ያ የፈራነው የጥፋት ደወል አሁን እያስተጋባ ይገኛል። የመካከለኛው ምስራቅ ምድር የእሳተ ገሞራ ምራቋን እየተፋች ነው። ታሪክ በደም እየተጻፈ ባለበት በዚህ ቅጽበት የሰው ልጅ ጣፋንታ በኃያላኖች ላይ ተንጠልጥሏል። ትላንት የጀመረውና ዛሬ የቀጠለው የከረረ ፍልሚያ ዓለምን ወደማትመለስበት ገደል እየገፋት ይገኛል። እስራኤል በኢራን ላይ የለኮሰችው እሳት፣ ለቴህራን የሰጠችው ግብረ መልስ፣ የሊባኖስ ሰማይ በሮኬት መጨለሙ። አብራችሁን ቆዩና ዛሬ የትራምፕ እጅግ አስደንጋጭና ቀጥተኛ ንግግር ጦርነቱን እያሸነፍን ነው የሚለው የአሜሪካ ፉከራና በምድር ላይ ያለው እውነታ፣ የእስራኤልና የአሜሪካ በኢራን የኒውክሌርና ወታደራዊ ተቋማት ላይ የሰነዘሩት ጥቃት፣ የኢራን አስፈሪ ምላሽ፣ የሆርሙዝ ወሽመጥ መዘጋት፣ የዓለም ኢኮኖሚ ደም ስር መቆረጡ፣ የነዳጅ ዋጋ ጣራ መንካት፣ የሊባኖስ ስቃይ፣ ሄዝቦላህና እስራኤል በየብስ ጦርነት ተፋጠዋል። ቤይሩት የፍርስራሽ ክምር እየሆነች ነው። የተባበሩት መንግስታት መሽመድመድ፣ የዓለም አቀፍ ተቋማት ወረቀት ላይ የሚያሰፍሩት የውግዘት ጋጋታ እናያለን። ፕሬዚዳንት ትራምፕ ትላንት ምሽት ከዋይት ሃውስ ባደረጉት ታሪካዊ ንግግር በኢራን ላይ የሚፈጸመውን ጥቃት ባደረግነው ግስጋሴ ምክንያት ዛሬ ምሽት የአሜሪካ የወታደራዊ ኢላማዎች ሙሉ በሙሉ በቅርቡ እንደሚጠናቀቁ ለመናገር ወዳለው። በጣም በቅርቡ በሚቀጥሉት 2 ወይም 3 ሳምንታት ውስጥ እጅግ በላቀ ኃይል እንመታቸዋለን፣ ወደሚገባቸው ቦታ ወደ ድንጋይ ዘመን እንመልሳቸዋለን ብለዋል። ምንም እንኳ ጦርነቱ ሊያበቃ እንደተቃረበ ቢናገሩም በሚቀጥሉት 21 ቀናት ውስጥ ግን መጠነ ሰፊ የአየር ድብደባ እንደሚቀጥል አረጋግጠዋል። ትራምፕ ጨምረው እንደተናገሩት ኢራን የቀረበላትን ስምምነት ካልተቀበለች እያንዳንዱን የኢራን የኤሌክትሪክ ኃይል ማመንጫ ጣቢያዎች በሙሉ በአንድ ጊዜ እንመታለን ሲሉ አስጠንቅቀዋል። እስከ ኤፕሪል 6 ድረስ የሆርሙዝ ሰርጥ ካልተከፈተ የኢራን የነዳጅ መሠረተ ልማት ካርድ ደሴትን ጨምሮ አመድ እንደሚያደርጓት በድጋሚ ዝተዋል። ኢራን አሁን ምንም ካርድ የላትም። የባህር ኃይሏ ወድሟል፣ የአየር ኃይሏ ተደምስሷል። በ2 ወይም በ3 ሳምንታት ውስጥ ተልኳችን አጠናቀን እንወጣለን ብለዋል። ብዙ ተንታኞች ይህንን የጊዜ ገደብ እንደ ስልታዊ ማታለያ ያዩታል። ትራምፕ እንወጣለን ቢሉም በሌላ በኩል ግን እስከዚያው ግን ከፍተኛ ኃይል መምታታችን እንቀጥላለን ማለታቸው ኢራን እጅ እንድትሰጥ የሚያደርግ ከፍተኛ ጫና እንደሆነ ይገመታል። እስራኤል ግን ጦርነቱ በ2 ሳምንት እንዲቆም አትፈልግም። ኔታንያሁ የኢራን ኒውክሌር ማዕከላት ሙሉ በሙሉ ሳይወድሙ ጦርነቱን ማቆም የለበትም የሚል ጽኑ አቋም አላቸው። ትላንት መጋቢት 23 ቀን 2018 ዓ.ም ለኢራን ከፍተኛ የሐዘንና የቁጣ ቀን ነበረች። አብዮታዊ ዘበኛ የባህር ኃይል አዛዥ የነበሩት አሊ ሬዛ ታንግሲሪ የቀብር ሰዓት በቴህራን ሲካሄድ ህዝቡ በለቅሶ ሳይሆን በቁጣ ነበር አደባባይ የወጣው። ያልተጠበቀው ነገር ግን ከቀብሩ በኋላ የመጣው መዓት ነው። እስራኤል የእባቡን ራስ ቀጥቅጫለሁ ስትል የኢራን ከፍተኛ አመራሮች ኢላማ ያደረገ ጥቃት ሰነዘረች። በቴህራን በቤይሩትና በባግዳድ የነበሩት የኢራን ወታደራዊ መዋቅሮች ተደበደቡ። ዓለም ሰላም ይውረድ እያለች በሚሊዮን የሚቆጠሩ ዶላሮች ለዲፕሎማሲ ስታወጣ በአንድ ጀንበር ግን በቢሊዮን ዶላር የሚያወጡ ሚሳኤሎች በሰላማዊ ሰዎች ላይ እንደ በረዶ እየዘነቡ ነው። ትላንት እስራኤል ውስጥ ሳይረን ሳይቆም ዋለ። ህዝቡ ከመሬት በታች ባሉ መደበቂያዎች ውስጥ ሆኖ የላይኛውን የዓለም ፍንዳታ ሲያዳምጥ አመሸ። ሪፖርቶች እንደሚያመለክቱት ኢራን ዛሬ ማለዳ ላይ በእስራኤልና በአንዳንድ የገልፍ ሀገራት ላይ የሚሳኤል ውርጅብኝ ያወርዳለች። በባህሬን የሚገኘው
የጎልፍ ሀገራትም የዚህ ሰለባ ሆነዋል። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር አካባቢ ፍንዳታ ድምፅ ተሰምቷል። አሜሪካ ግን አሁንም ሁኔታውን ተቆጣጥረናል ትላለች። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ሆኖ ኢራን ከእንግዲህ ስጋት አይደለችም ብለው ንግግር አድርገው በግማሽ ሰዓት ውስጥ ደግሞ ቴሄራን ገና አላያችሁም የሚል ቁጣ አዳዲስ ሚሳኤሎችን ወደ እስራኤል መተኮሷን ቀጥላለች። ፖለቲከኞች ከካሜራ ፊት አሸንፈናል ሲሉ፣ በምድር ላይ ግን ወታደሮች፣ ሰላማዊ ሰዎች እየተጎዱ ነው። በደቡብ ሊባኖስ የእስራኤል እግር ጦር ወደ ውስጥ ዘልቆ ለመግባት እያደረገ ያለው ሙከራ በሂዝቦላህ መቃወሚያዎች እየተገታ ነው። ቤይሩት ዛሬም እየጨሰች ነው። ከ1 ሚሊዮን በላይ የሊባኖስ ሕዝብ ቤት ንብረቱን ጥሎ ተፈናቅሏል። ተንታኞች እንደሚናገሩት እስራኤልና አሜሪካ የኢራንን የአየር ኃይልና የሚሳኤል ማከማቻዎች ሙሉ በሙሉ ለማጥፋት የቁርጥ ቀን ጥቃት ነው የከፈቱት። ነገር ግን ኢራን ለዓመታት ስታዘጋጅ የነበረው የመሬት ውስጥ ዋሻዎችና የፕሮክሲ ኃይሎች በቀላሉ የሚበገሩ አይደሉም። ሂዝቦላህ በሰሜን እስራኤል ላይ በቀን ከ70 በላይ ጥቃቶችን እየፈጸመ ነው። የየመኑ ሁቲዎችም ከሩቅ ሆነው ባላስቲክ ሚሳኤላቸውን መወርወራቸውን አላቆሙም። ይህ አክሲስ ኦፍ ሬዚስታንስ የሚባለው ኃይል አንዱ ሲመታ ሌላው እየተነሳ ዓለምን ግራ ጋብቶታል። ጦርነቱ ከቴክኖሎጂ ፊልሚያ ወደ ደም አፋሳሽ ጎዳና ላይ ውጊያዎች እየተቀየረ ነው። ዓለም አቀፉ ማህበረሰብ የታለ? የተባበሩት መንግስታት ድርጅት በለመደው በጥብቅ እናወግዛለን የሚለው መግለጫ አውጥቷል። ሩሲያና ቻይና አሜሪካን እሳቱን እያቀጣጠልሽ ነው ሲሉ ይከሷታል። የሚገርመው ግን 136 ሀገራት የሆርሙዝ ወሽመጥ ክፍት ይሁን የሚል ድምጽ ቢሰጡም ኢራን ግን እስራኤል ጥቃቷን ካላቆመች ዓለም ነዳጅ አታገኝም በሚል አቋሟ ጸንታለች። ዲፕሎማሲው ሞቷል ማለት ይቻላል። አሁን የሚደመጠው ዲፕሎማሲዎች ንግግር ሳይሆን የጀቶች ጩኸት ነው። በአውሮፓና በአሜሪካ ከተሞች የጦርነት ተቃውሞ ሰልፎች ቢደረጉም የጦር መሳሪያ አምራቾች ግን ትርፋቸውን እያካበቱ ነው። ይህ ጦርነት የመካከለኛው ምስራቅ ብቻ አይደለም፣ አፍሪካን ጨምሮ የእያንዳንዱ ሰላማዊ ሰው የኪስ ጦርነት ጭምር ነው። የሆርሙዝ ወሽመጥ መዘጋት ማለት የዓለም 20 በመቶ ነዳጅ ቆመ ማለት ነው። ዛሬ የነዳጅ ዋጋ 1 በርሜል ከ$120 በላይ ሆኗል። ይህ ማለት ነገ የትራንስፖርት ዋጋ ይጨምራል። የኑሮ ውድነቱ ህዝቡን አንቆ ይዘዋል። ታላቅ የአየር መንገድ ኩባንያዎች በረራቸውን እየሰረዙ ነው። ዓለም ወደ ከፋ ኢኮኖሚያዊ ቀውስ እየገባች መሆኑን የኢኮኖሚ ባለሙያዎች እያስጠነቀቁ ነው። እሳቱ መካከለኛው ምስራቅ ቢነድም ጭሱ ግን እያንዳንዳችን ቤት እየገባ ነው። የሚቀጥሉት 48 ሰዓታት ለሰው ልጅ ታሪክ ወሳኝ ናቸው። አንድም የዓለም አቀፍ ድርድር ይጀመራል፣ አሊያም ይህ ግጭት ወደ 3ኛው ዓለም ጦርነት ይሸጋገራል። ኢራን የመጨረሻው ካርታ አልመዘዘችም። እስራኤልም ቢሆን ጥቃቷን አላቆመችም። ይህ ጦርነት ክስተት ታሪክን ሊቀይር ይችላል። ውጥረቱ ከፍተኛ ደረጃ ላይ ነግሷል። ክቡራትና ክቡራን ተመልካቾቻችን ይህ ጦርነት ነገ የት ይደርሳል? የነዳጅ ዋጋ ህይወታችን እንዴት ያናጋዋል? እነዚህንና ሌሎች ተከታታይ ዘገባዎችን ለማግኘት እንዲሁም በዓለም ዙሪያ የሚፈጠሩ ድንገተኛ ክስተቶችን በዝርዝር ለመከታተል አሁን ኢንቶኒ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለዓለማችን ይሁን። ቸር እንሰንብት።